ይኸውልህ የማይሆኑ ነገር ያመጣው እሱ ነው። አሚሩ ስማኝ እስኪ ለምን አንሄድም ከፈለክና አሚሩ ስማኝ አንዴ አሚሩ ስማኝ ለምን አንሄድም ለምን አታሳየም ቤት ለምን አንሄድም አሚሩ አንዴ ስማኝ አሚሩ አንዴ ቤት ለምን አትወስደንም አንተ ለመጣላት ነው እንዴ አሚሩ አንዴ ስማኝ ልቀቀው አንዴ ልቀቀው ቤት ለምን አትወስደንም ልቀቀው አንዴ ቤት ለምን አትወስደንም አንዴ አሚሩ ልቀቀኝ ቤት ለምን አትወስደንም አንዴ ልቀቀኝ ስማኝ አንዴ እኔን ስማኝ ለምን ቤት አትወስደንም ስማኝ አንዴ በጸባይ የሚያወራ ልጅ ስላለ ነው እሺ በለኝ አንዴ አሚሩ እሺ በለኝ እኮ አይደለም ለጸብ ነው የመጣው አዎ መጀመሪያ አንተ ከነ ያዝከው እኔ እሺ አንተ ልክ ነህ ይኸውልህ ሰምተኛ ታወራለህ እንዴ ሽጉጥ ምናምን ብለህ አንተንም ወሬ እንደማመጥ እሺ እንደማመጥ አሚሩ አንዴ ስማኝ አሚሩ ስማኝ እንደማመጥ አንተንም ደስታንም ያኛው ልጅም የሚጎዳ ልጅ ሲጀመር አንተ ነው የምታወራው አንተ ለምን ታወራዋለህ? እኔ ስለምናውቀው ነው ጓደኛዬ ነው ብዬ ነው ብዙ ነገር አሳልፈናል። በዚህ ልክ እንደዚህ ገና ቀን እንዴት ነው የሚያወራው? ተው በቃ እኔ እኮ ያዝከው ነገር እኔ አውቃለሁ ጠንቅቄ። እሱን ከዚያ ይዘኸው እንደምንም አታመጣው። እሱን ከዚህ ዓለም እንዳትረሳው እሱን ከዚህ ዓለም የሚያስወግድ ነገር እንዲያስኩ እኮ አውቃለሁ። ስለዚህ ማለት ይኸውልህ አንተ መሞት ፈልጋል ቆርቆሮ ይዛችሁት መሞት ፈልጋል ወንድ አይደላችሁ እንዴ እናንተ መሞት ፈልጋል አሁን ይኸውልህ አሁን እኮ ማለት ነው ብለቀው አናተን በስቶልህ ከዚህ ዓለም ነው የሚገላገለ ስለዚህ ማለት ነው እንደ ጓደኛ ልንገር አይደል አንዴ ልንገር አይደል አንተንም ደስታንም ከዚህ ዓለም ነው የሚያስወግዳችሁ ይኸውልህ ልንገር አንተንም ማለት ስለዚህ የሚያስታውቀው በዚህ ነው ለምን እንዳንተ የተለመነም ሰው የለም ምናምን በቃ ስለዚህ አሚሩ እኛ የለም ነግረነዋል ካንተ ጋር ወሬለኝም ነግረነዋል አይደል እንደ ጓደኛ ነግረነዋል አንዴ አልሰማም ብሏል ስለዚህ በቃ ነግረናል እንደ ጓደኛ እሺ ከዚህ በኋላ ግን የሚመጣበት ነገር ራስ ቻለው እስኪ እናንተ ወንድ ከሆናችሁ ሂዱና ያሳያችኋል ምን እንደሆነ እስቲ ያሳየን አንተ ወንድ ከሆን ካንተ አሳየን እሺ እንሂድ አይሆን አንሂድ ቶቶ አንተ ያሳየን በጥላትመን ወንድ ከሆነ ምናምን ትላለህ ይሄው ያሳየን አሳይሃለሁ ከፈለክ አሳይሃለሁ ግን መሞት የፈለገ ልጅ ነው ለማንኛውም ማለት እንዳከ ያለም በሞት የሚያስወግድ ቃል ያዝ ነው እኛ ምናምን እያሉ እንግዲህ ያው መሳሪያ ስለያዙ ነው ማለት ነው እንግዲህ ያው መጠቀም እንችላለን ከዚህ ዓለም አንተን እስከ ወዳኛው የሚሸኝ ነው እያሉ እንግዲህ አቢላ እና እኔ በጣም አሚሮ ማለት ነው አሚሮ በጣም ጀግና ልጅ ነህ ተለያለክ የአብርሃም ግርፍ የአብርሃም መልመል ብያለው ይሄ ነው ይሄን ይሰራል የጋሽ ጀግና ማለት ነው ይሄ ነው እና አቢላ የሱ ግርፍ ናቸው አሚሮ ደግሞ የሱ ግርፍ ነው አሚሮ ከየት መጣህ አንተ ደግሞ ከቆፍጣን ያልክ ዋው ቆፍጣና ማለት ነው ይሄ እንግዲህ ብሩካ ነው ማን የሚባል ይሄ ደግሞ ሽንታም የቀይሽ ለምጥማጥ እንግዲህ እነዚህ አይረቡም ይሄና ብሩኬ ያኛው ብሩኬ እና ይሄ ብሩክ የሚባሉት ሁለት ብሩኬ አይጠቅሙም እጃቸውን እንደ ሴት ወሉለው ሰርተው እንኳን ያበሉም ሴት ማለት ነው እነዚህ ቢገቡም ትርጉም የላችሁም ትርጉም አልባ ስለሚሆኑ ማለት ነው አሚሮ አቢላ ይችላሉ ለምን የአብርሃም ልጆች ናቸው የአብርሃም መልመል የአብርሃም ግርፍ ናቸው ስለዚህ በደንብ አድርገው ስልጣና ስለወሰዱ ከአብርሃም ይቀጠቅጣቸዋል እየመጡ ማለት ነው እንጂ ሊደባደቡ ሊጨቃጨቁ ነው ዛሬ ያያችኋቸው ኧረ በጣም ነው የሚገርመው ምንድነው እንደዚህ ጭቅጭቅ ምንድነው እንደዚህ ቹቹቹ ምንድነው ምን ነው እንደዚህ ጋይስ እስኪ አንድ ቪዲዮ እናምጣ ግቡ ሰርፕራይዝ ማንም እንደናት አይሆንም አብርሃም ስማኝ እኔ ራሴ እኔና ልጃችን ሆነን አብረን እየተማማረን ጥቅቤና ትክፍ ይባላል እናት ያስፈልገዋል ልጁ ጠንከር ብሎ ማድረግ ያለበት አብርሃም እንግዲህ ትናንትና ምንም ያለችው ነገር የለም እናቲቱ ማለት ነው እናት ተብየዋ ማለት ነው እቺ እንግዲህ ለወንድ ብላ ልጇን ጥላ ከወንድ ላይ የሄደች ሴት እንግዲህ በአለም እንግዲህ አንደኛው አነጋጋሪ ሆናለች ማለት ነው ደመቁ ማለት ነው የቡታጀራዋ ፋራ ማለት ነው ሰገጤ የወንድ ስግብግብ የወንድ ጥማት ያላት ራብተኛ እንግዲህ የወንድ ስግብግቧ ድሮም እንግዲህ ልጁ የሄርሜላ እንጂ ያንቺ አይደለም እኮ ድሮ ምን ነቀለን ማለት ነው ታው እንጂ ይችን ሙድ ለጋሽ መሙድ ነው ልጁ የሄርሜላ እንጂ ያንቺ አይደለም ማለት ነው ይሄንን ደግሞ ወደዳችሁ ጠላችሁ ማወቅ አለባችሁ ልጁ የሄርሜላ እንጂ ያንቺ አይደለም እውነቱን ስንነግርሽ ግልጹ ስንነግርሽ ማለት ነው ባትቆሽሽ ባትወርጂ ጥሩ ደመቁ ስለዚህ ቆሻሻ ነሽ አንቺ ለወንድ ብለሽ
ገና የ3 ወር መጫት ነሽ እንደዚህ የምትርመጠመጭ ከወንድ ጋራ ደግሞ የ3 ወር እርጉዝ ነሽ ደግሞ አሁን ተንገፍጠሽ ተመጫለሽ ከአንዱ ማለት ነው። ይሄም የስንት ሰው የተቀላቀለበት ምናምን እየተባልሽ ስለዚህ ልጁ ያንቺ ብሎም ያንቺ አይደለም ልጁ የሄርሜላንም ወደ እናቱ ተመልሷል። ምንም አታመጭም። በአፍንጫሽ ደምሽ ጣብ እያለ እያነሰረሽ ካሁን በኋላ ልጅሽም አታገኝም ፊው ብትይም ማለት ነው። የአሲያ በጎች ተንጫጩ፣ የደመቁ በጎች ተንጫጩ ማለት ነው። ዛሬ ልጇን ተቀብላለች ምን እያልሽ ነበረ? ቀጣፊ! ይሄው ውሸትሽ። እኔ በጊዜ ነግሬያችሁ ነበር ከሄርሜላ ዘንድ ነው ብዬ